ንትርክ ይሳቅብሃል። አብዛኛው ዘንድ እንደዚህ ነገር የለም። በኦርቶዶክሱም ቢሆን በካቶሊኩም በፕሮቴስታንቱ ሙዚቃን ዘፈንን የእግዚአብሔር ስጦታ ነው ብሎ የሚያስተምሩ የጌታ ስጦታ ነው። የጌታ ስጦታ ነው፣ ጊፍት ነው ራሱ እንደ ጥበብ ማለት ነው ይለዋል ማርቲን ሉተር። በነገራችን አሁን ማርቲን ሉተርም በዚህ ጉዳይ ላይ ልቃወመው አይደለም፣ ግን በፕሮቴስታንቱ አስፈላጊ ከሆነ የፕሮቴስታንቶች አባት ማርቲን ሉተር እንደዛ ብሎ ይናገራል። በውጭ ዓለም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ግጥሙ ጤናማ እስከሆነ ድረስ ዘፈንን በራሱ ኃጢአት ነው ብለው አያስተምሩም። እኔ እስከማውቀው ማለት ነው እስካየሁት። ያው እኛ ሀገር ዝም ብሎ እንደው አንዳንድ ፕሮቴስታንቶች በጣም ጥራዝ ነጠቁ ነው ብዙም እውቀቱም እኔ የእውቀት መጉደልም ጭምር ነው በነገራችን ላይ ምንም አንተ ምን ነኒ እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ እንዴ አቂ ድጋም ውስጥ ቆሞ ነበር ልጨፍር ነው አይደለም። ዘማሪው ራሱ ይቅርታ ብሎበታል እና የአኬን ድምፅ ቢሰማ እንደገና አልበሙን ያወጣዋል። አሳድግ እንዴ በእውነት እንዴ ዘፍናር እኮ ኦልሬዲ ብራዘርዬ ያማል እንዴ። እሺ እሱን ተው፣ የፈለግከው ሌላ ኖርማል ምንም የፕሮቴስታንት መዝሙሮች እኮ ምንም ስጋዊ እኮ ናቸው አይደል? እናውቃለን ማለት ስለ ግጥማቸው እያወራሁኝ አይደለም። እንግዲህ በግጥም ደረጃ አንዳንዱ ጥሩ ሊሆን ይችላል ለራሳችሁም ማለት ነው። አንዳንዱ ደግሞ ምንም ዝም ብሎ ነው የማይረባ ነው ልትሉ ትችሉ ይሆናል። ከራሳችሁ አንጻር አይታችሁ ይሄ በሁሉም ዘንድ ሊታይ የሚችል ነው። እኛ ጋርም ምንም ግጥሙን አይቼ ዝም ብሎ ነው ልል ይችላለሁ። የሆነ መዝሙርም ማለት ነው ማለት እንግዲህ ግጥሙን ጋይስ ያው መዝሙርን የመናቅ ጉዳይ ሳይሆን ግጥሙን የሚገጥሙት ሰዎች ናቸው። እንደኔና እንደናንተ አይነት ሰዎች የመዝሙርን ግጥም የሚገጥሙት። ለምሳሌ እኔ ትምህርትን አስተምሬ ዝም ብሎ ትምህርት ነው ዛሬ እንኳን ምንድን ነው ምናምን ልባል ይችላሉ። መዝሙርም አንድ ሰው ዘምራሉ ብሎ ተነስቶ ግጥም ገጥሞ ነገር ግን ሁሉም ይሰርበኛል ቢለኝ እኔ ይሄ እንኳን አይረባም ይሄ ግጥም ምናምን ማለት አይቀርም እና እኔ እንደዛ ልል ይችላለሁ እና አብዛኛውን ጊዜ ግን በፕሮቴስታንት ውስጥ ግጥሙ እንዳለ ሆኖ በቃ የሆነ ሁኔታው ምናምን በቃ የሆነ የስጋን ውስጥ ላይ ያለ ስሜትን የሚያነሳሳና የሆነ ስጋህን የሚያስደስት አይነት ነገር ተደርጎ የሚሰራ ነው። ለዛ ነው አሁን ለጆሮ የሚስብ ለስጋህን ሞቅ ሞቅ የሚያደርግ ምናምን ሲደረግ ለዛ ነው። እና አፍተሩል ዘፈን እናንተ ሰማችሁ አልሰማችሁ ትልቅ ነገር አይደለም። ከዘፈን ልታገኙ የምትፈልጉትን ሞቅታውን ከመዝሙር ታገኙታላችሁ። በነገራችን ላይ እኛ በመዝሙር ውስጥ ከዘፈን የሚገኘውን ሞቅታ ማግኘት አንፈልግም። ከዘፈን የሚገኘው ሞቅታ ኖርማል ጊዜያዊ የሆነ ከስጋ የሆነ ለስጋ እንደ ስጋ የሆነ ሞቅታ ነው እና በመዝሙር ውስጥ የምንፈልገው ቀጥታ መንፈሳችን ጋር የሚሄድ ልባችንን የሚነካ ልባችን ላይ የሚቀመጥ እግዚአብሔርን እንድናየው የሚያደርገን ነገር ነው የምንፈልገው እንጂ ዝላይ አይደለም። እናንተ ጋር እንዳለ ዝላይ ነው፣ ጭፈራ ነው። እና እንትን አትበሉ፣ ግብዝ አትሁኑ ፕሮቴስታንት ወንድሞች ማለት ነው። ግብዝ በጣም ግብዝ። በስመ አብ አንድ አሁን ነቢይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልእክት አለኝ አለ። አይታችሁት ከሆነ ማለት ነው የተቆረጠ ቪዲዮ አይቼ ነበርና መልእክት አለኝ። መልእክቱም ቤተክርስቲያን ምንድነው የወንበዴዎች ነው እና የዘፋኞች ዋሻ አይደለችም። አሁን ወንበዴዎች የሚሉ ዘፋኞችን መሆኑ ነው። ለምሳሌ ከዘፋኞች አሁን ሰሞኑን ስለ እንደዛ ያለው እንግዲህ ከቴዲ ጋር ተያይዞ መሰለኝ እኔ እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነቢዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላሉ። አላየሁም እያሉ ነው። ማን ያለው? ፕሮቴስታንቶቹ ኩስ ፕሮቴስታንቶቹ ይሄንን ያሉት የምርም ተብሎ ነው ተብሎም አይደለም፣ ግን እኛ እያሰደብናት ነው በእኛ ድርጊት አሉባልታ። አሁን ቤተክርስቲያን ድሮንም ስሟ መልካም አይደለም፣ ታውቀዋለህ አይደለ? እንዲናት ጥሩ ናት እንዲናት ምናምን አንባልም፣ ሰካራሞች ዘፋኞች ምናምን ነው የምንባለው። ከዛ ደግሞ እንደገና አሁን ተመልሰን ያያቸውም ቄሶች ምናምን ይኖራሉ የወጡና ፌስቡክ ላይ ጻፉ። ወይም በግል ያያቸው ዲያቆናትም ሌሎችም ማለት ነው። ስለዚህ እንደዛ እነሱ ደግሞ ከጻፉ ነገ መተው እናንተ ዘፋኞች፣ እናንተ ጠጪዎች፣ እናንተ እንደዚዎች ብለን ቢሉን መልሳለን ማለት አዎ አይ እንደዚህ ነው እኛ መርጠን ሰምተን ነው ልንላቸው ነው ወይስ ምንድነው ነው ጥያቄ። ቤቴ ግን ይሄ ነው በዚህ ልመልስልሽ ነው ማይተው ይቅርታ መኩ
እንትን አሁን ያልሽ ነገር እኮ ክስ ነው። እነሱ ከሰውታል እንጂ እኛ ሆነን ማለት አለም። ጌታችን ኢየሱስ ክርስቶስ ደግሞ እኮ ይሄ ከጠጮች ጋር የሚውል ከሰካራሞች ጋር ከኃጢአተኞች ጋር የሚውል እያሉ ይከሱት ነበር ፈሪሳውያን። እና መከሰሱ ለምን እንደነቀሽ ብዙም መከሰሱን አልፈራውም እኮ መከሰሱን ፈርቼ ሳይሆን በሐሰትማ ይከሱሃል ግን እንደዛም እንዲያደርጉ መንገዱን ደግሞ እየሰጠናቸው ነውና ክርስቶስን እኮ ቢከሱት ክርስቶስ ግን በዛ መንገድ አልሄደላቸውም። እንዲከሱት ሆኖ አይደለም ይሄዱ አይደል? በምንድን ነው የሰጠችው ቤተክርስቲያን? በምንድን ነው የሰጠችው ይሄንን ቤተክርስቲያን? ምኑ ማለት ይሄንን መንገድ እንዲሰደብ የሰጠችው ቤተክርስቲያን ሰጥታለች። ይሄንን ነገር ቤተክርስቲያን ሳይሆን እኛ የምናደርገው አሁን ቤተክርስቲያን ማለት እኮ ግዴታ ህንጻው አይደለም። እኛም ሰዎች እኮ ነን። አሁን ቄሶች፣ ዲያቆናት ቅዱስ ሲኖዶስ ለምሳሌ ቤተክርስቲያንን በቃ እንደ ቤተክርስቲያን አሁን መሪያችን ቅዱስ ሲኖዶስ በመንፈስ ቅዱስ ሲኖዶስ ይህንን መንገድ የሰጠበት አለ። ዘፈንን እንድናዳምጥ መድረክ ላይ በምንም በሆነ ያበሰረበት ሚንስ አለ የለም አለ እኮ አይደለም። ግን አሁን ለምሳሌ እኛ የቤተክርስቲያን ተወካዮች ነን አይደለም? ምዕመኑም እኮ የቤተክርስቲያን አካል ነው። ስለዚህ እኛ ያደረግን ማለት እያደረግነው ነው ማለት አሁን ለምሳሌ አንድ ቄስ ለምሳሌ ማለት በግል ነው ወይስ ደግሞ አሁን በሙሉ በመደዳ በሁሉንም ነው እንትን እያደረግሻለሽ? ሁሉም እንዲሰሙ ነው ወይስ እንዳይሰሙ? አይደለም። ቆይ አንዴ መኩዚ ይቅርታ፣ በጣም ቅድም ስላቋረጠኝ እንዲሁ ይህንን ነገር ማወቅ ስለፈለኩ ነው። ፕሮቴስታንቶቹ ዘፈን ስሙ ይላሉ እና የእናንተ አውደ ምህረታችሁ ላይም ዘፈን ስሙ የምትባሉት እያሉ ነው አለሽ። እንደዛ ተብሎ ነው ብለዋል። አሁን ይኸውልህ ምንድነው መሰለኝ የኔ ሐሳብ ምንድነው ብለዋል። እስቲ ካሉ እኮ ሳሳይን እስቲ የቱ ጋር ነው የተባለው? ቤቴ አለ ቪዲዮም አለ እኮ እንዴት እንዳላያችሁት አላውቅም፣ ግን እኔ ሪፖስት ራሱ ያረጋግጠው ቪዲዮስ አሉ። ሙዚቃ ስሙ የተባለበትን አይደለም ልህ አኪ እሱን እኮ እየጠየኩሽ ያለሁት እኔ ዘፈን ስሙ አሁን ይኸውልሽ አንቺ ያልሽው ፕሮቴስታንቶቹ እናንተ እኮ ወደ ምህረታችሁ ላይም ዘፈን ስሙ ነው የምትባሉት እያሉን ነው፣ እያሰደብናት ነው ቤተክርስቲያንን አልሽ። ከዛ በኋላ እኔ ደግሞ ምን አልኩሽ? የምርም ወደ ምህረት ላይ ዘፈን ስሙ ተባለ ወይ አልኩሽ። ተብሏል አልተባለም? ካልተባለ ኩስ እነሱ ግን ፕሮቴስታንቶቹ ግን እየሰደቡ ነው ያሉት። በዚህ ነው ባልተባለ ነገር ከሆነ እየሰደቡ ነው ያሉት። መተሽ ክርስቲያኖችን መውቀስ አትችይማ ቤቴ። ቤርሰን እያሰደብናት ነው ማለት አትችይም። ለምንድን ነው የማትችይው? በሌለ ነገር ከሆነ የተከሰሰው ክርስቲያኖችን መናገር አትችልም። እንደሱ ደግሞ ለማለት እኮ እንደሱ ሳይሆን ምለው ነው አሁን ይወላኪ ለምሳሌ ቄሶች ምናምን ወጥተው ጽፈዋል። ዘፈን ኃጢአት አይደለም እንደዚህ ነው ምናምን ብለው ጽፈዋል። አሁን ምንም የማይዋሽ ነገር ማለት ነው። ስለዚህ እኛ እንደዚህ ነው እንደዛ ያሉ ኃጢአት እህታችን አንብበሻል። በመጀመሪያ ዘፈን ኃጢአት ነው፣ ግን እንደዚህ አሁን ለምሳሌ ቤተክርስቲያን ወይ አባቶች ምናምን ስላልተቃወሙ ካለመቃወም ይህንን ዘፈን መስማት ይሻላል። አባ ዝም ስላሉ ይህ አገላለጽ ይባላል። ከዚህ ውጭ ግን አሁን አንቺ ዘፈን ይሄ ኖርማል አንድ ሰው ለምሳሌ ኃጢአት ያሉንን ሀሳብ በዜማ ስለገለጸ ኃጢአት ነው እያልሽ ነው? እኔ ኃጢአት ነው ምናምን ነገር እኔ ፈራጅ አይደለሁም፣ እየፈረድኩባቸው አይደለም። ግን እኛ በምናደርገው ነገር ፈራጅ ምን አድርገሽ አብዛኛውን የሚታወቀው እኮ ኦርቶዶክሳውያን ዘፋኞች እንደሆነ ጨፋሪዎች እንደሆነ ምናምን ነው። ደግሞም እንደዛም ነው ሲታይም ራሱ በህይወታችን ምልልስ ነው የምትይኝ። ከቅድስና ከመኖር አንጻር ምናምን እሱንም አሁን እንዳልኩሽ ምንድነው ማድረግ ያለብን? እውነቱን ለመናገር ከዘፈኑ ይልቅ እንደ ወንዶ ከሆነም ለእነሱ ብለን አይደለም፣ እውነቱን ለመናገር ለፕሮቴስታንት ወንድሞቻችን ብለን ሳይሆን እንደ አጠቃላይ እግዚአብሔርን ደስ የሚያሰኝ ኑሩ። ኧረ መኩ በጌታ ሚት አድርገው በጣም የሚረብሸው ከይቅርታ ጋር ያስተጋባል መሰለኝ። ጴንጤ ናት ነጠላ አድርጋ የምትሉ ሰዎች ደግሞ እግዚአብሔር ይቅር ይበላችሁ። የጴንጤ ዘርም የለብኝም እንኳን አይደለም ይቅር ይበላችሁ። እኔ ሀሳብ መግለጽ መውደድ አለብን። ሁላችንም ጭፍን ተከታይ መሆን የለብንም ማለት እንደዛ ነው። እሺ እና አሁን አንቺ እንዳልሽ ክርስቲያን ማለሽ እንትን አንድ የሚዩት አድርጉ። ቆይ እስኪ ትንሽ አንቺ ነው እንደሚረብሽው ከመኩ ይልቅ። እሺ ከዛ ታወሪያለሽ ይሻላል። እንዳልሽው ክርስቲያኖች ቤርሳንን እያሳደብን ነው። ይሄ ዓለማዊ ነገር ላይ
በጣም በመሳተፍ አይነት ነገር ነው እያልሻለሽ። ከዛ አንጻር ከሆነ በህይወት ምልልስ ምናምን ውስጥ እውነቱን ለመናገር እንዳልኩትም እውነቱን ለመናገር እንደው ለሌሎች ቤተ እምነቶች ብለን አይደለም ለፕሮቴስታንት ወንድም እህቶች ምናምን እነሱ እንደው እንዳይሰድቡን ምናምን ብለን እንደዛ ቢሆን የማስመሰል ስራ ነው የምንሰራው። ስራችን ሁሉ የማስመሰል ይሆናል። እነሱ እንትን እንዳይሉን እናድርግ ማለት ይሆናል። ኢንቴንሽኑ ጉድ አይሆንም ማለት ጥሩ አይሆንም፣ ጥሩ ኢንቴንሽን አይሆንም። ይሄ ከጀርባ ያለው ነገር ዘፈኑንም ቢሆን ሌላ ነገሩ የምንተወው ብንል የምንተውበት ይሄ ሞቲቭ ከኋላ ያለው ከጀርባ ያለው ሀሳብ ጥሩ አይሆንም። እና ምንድን ነው ከተባለ ክርስቲያኖች በቅድስና ህይወት መመላለስ አለብን ወይ? ምንም ጥያቄ የለውም። በቃ በጣም እንደው መስራት ያለብን እዚህ ላይ ነው። የዘፈን ምናምን ጉዳይ አይደለም። በነገራችን ላይ ዘፈን በኋላ ላይ የሚመጣ ነው። ዘፈን ከብዙ ዓለማዊ ነገሮች በጣም ተራው ነገር ነው። በጣም ተራው ነገር ማለት ነው። ኦኬ ዘፈን ስል እንዳልኳቸው አይነት ኖርማል ይሄ ጤናማ የሆነ ግጥም ያላቸው ዘፈኖችን ስለሰማ በጣም ዓለማዊ ነህ ማለት አይደለም። እና በጣም ብዙ ኃጢአቶች አሉ። በጣም ብዙ የስጋ ስራ የሚታይባቸው ነገሮች አሉ። ከነሱ በጣም ፈቀቅ ማለት ዘፈን ከሆነ ልክ ናይት ክለብ ላይ እንዳለው አይነት ከእነዚህ ነገሮች በጣም መራቅ ያስፈልጋል። አስቀድሞ መጀመሪያ እንደዚህ አይነት ቦታ ላይ ያለን ሰዎች ነው መታረም ያለብን። በየናይት ክለቡ እየገባን እየጠጣን እያጨሰን እየሰከርን ከሴቶች ጋር በመዳራት ውስጥ ምሽቱን የምናነጋ ወንድሞች እህቶች ካለን ክርስቲያኑንም ማለት ነው በቃ ይሄ የአህዛብ ልምምድ ነው። ይህ ግልጽ የሆነ የአህዛብ ልምምድ እየጠጡ እየሰከሩ ከሴት ጋር እየተዳሩ ሴቷም ከወንድ ጋር እየተዳራች የምታነጋበት ወይም የምታመሽበት አይንጋም አያምሽም ለተወሰነ ሰዓትም ቢሆን በእንደዚህ አይነት ሁኔታ ውስጥ የሚያሳልፉ ክርስቲያኖች ስናይ ይሄ በጣም ዓለማዊነት ይባላል። ዝሙት፣ ከተለያዩ ሴቶች ጋር ከተለያዩ ወንዶች ጋር መውጣት ምናምን እንደነዚህና መሰሎች፣ ቅንዓት፣ ትዕቢት። አሁን እነዚህ በጣም ብዙ ጊዜ የማናነሳቸው ገንዘብን መውደድ። ዘፈን አዳማጭ ብትሆን ይሻላል ገንዘብን ወዳጅ ከምንሆን። ዘፈን አዳማጭ መሆን ይሻላል ትዕቢተኛ ከምንሆን። ለምሳሌ እንዳልኳችሁ እኔ አሁን ዘፈን አላዳምጥም ብያችኋለሁ፣ ግን በልቤ ላይ ትዕቢት በደንብ አድርጎ ቢሞላ ምን ዋጋ አለው? ዘፈን አላዳመጥኩም እና የሚጨምርልኝ ነገር እኮ ምንም የለም። አነስትሊ ትዕቢት በልቤ ውስጥ ባይኖር ራሱ ዘፈን ስላላዳመጥኩኝ ምንም የሚጨምርልኝ ነገር የለም። ያናል ማለት ምንም የሚጨምርልኝ ነገር የለም ስላችሁ እንደ ትልቅ ጽድቅ አይደለም ማለት ጽድቅ አይደለም። እውነቱን ለመናገር ዘፈንን አለመስማት በራሱ ጽድቅ አይደለም፣ የጽድቅ ስራ እኮ አይደለም። ዘፈንን አለመስማት በራሱ የጽድቅ ስራ አይደለም። እና እኛ ክርስቲያኖች ዘፈንን መስማት በራሱ ዓለምን ወደ መውደድ ስለሚያመጣ ነው አንሰማም ብለን ንቀነው እንሄዳለን፣ እንንቀዋለን። ዓለምን እንድትወድ የሚያደርግህ ዘፈን ብቻ እኮ አይደለም። ፊልም ማየት ራሱ እኮ ዓለማዊ ነገር ነው፣ እናውቀዋለን፣ እንረዳዋለን። ግን ዘፈን ራሱን የቻለ ኃይል አለው። ልክ እንደ ፊልም አይደለም። ዘፈን ትንሽ ከረር ይላል። እንዴት? በጣም በውስጥህ የሆነ ዓለምን የመውደድ ነገር በጣም ይጨምርና የሆነ ሰዓት ላይ ከዓለም ጋር በጣም አታችድ ትሆናለህ፣ በጣም ትጣበቃለህ። እና እሱ ነገር አስቸጋሪ ያደርጓል። እና ከዛ አንጻር እንደ ዘፈን አንሰማም አለ እንጂ ከዘፈን ይልቅ ኧረ በጣም ብዙ የሀገር ኃጢአት ነው ያለው እንደው እሱ ላይ በተሰራ እና ቀላሉ ላይ ብዙ ሰው በጣም ቀላሉ ነገር ያስጨንቋል። ሴት ልጅ እንደው ሱሪ ማለት እንደ ሪቪሊንግ ያልሆነ ማለት ነው እንደምንላችሁ የሰውነቷን የሚያሳይ ምናምን አይሁንና እንደው እንደዚህ አይነት ሰፋ ያለ ሱሪ ብትለብስ ኃጢአት ነው። እንደዚህ የሆነ ጤናማ ግጥም ቢኖረውም የሆነ ዘፈን ከተሰማ በቃ ኃጢአት ብሎ ተደመድምና ዞር ስትል ጀግና ግመል የምትውጥ ከሆነ ምን ዋጋ አለው? አይደለም፣ እንደዛ አይደለም። ክርስትና እንደዛ አይደለም። ቀስ በቀስ ታድጋለህ፣ አለቀ። እያደግክ ነው የምትሄደው። መጀመሪያ ግን ሙሉ በሙሉ ኮምፕሊትሊ ቁርጥ የምታደርጋቸውን ኃጢአቶች ትቆርጣለህ። ለምሳሌ ቅድም እንዳልኳቸው አይነት ዘፈን ያው ትርጉሙ ስለሚለያይ ማለት ነው። ዘፈን አንደኛው ይሄ ልክ የናይት ክለብ ውስጥ ያለው አይነት ዘፈን ነው። እዛ እየሄድክ እንደዚህ ነገሮችን የምታሳልፍ ከሆነ በስካር ምናምን የምታሳልፍ ከሆነ እየጠጣ እየሰከርክ የጨፈርክ በመዳራት ውስጥ የምታሳልፍ ከሆነ እሱን ሙሉ በሙሉ ከተማረግ ዝሙት ሙሉ በሙሉ የፈጠነ አየር ላይ መቆም ያለበት ነገር።
በሰዎች ላይ ክፋትን ማሰብ፣ አድመኝነት፣ ምቀኝነት፣ ተንኮል፣ እነዚህ የልብ ክፋቶች ናቸው። አስቸጋሪ ነው። ልብ ላይ ያለ ክፋት በጣም መጥፎ ነው ጋይስ። ልክ ኃጢአቱ ከልባችሁ ላይ ሲሆን ከእግዚአብሔር የማራቅ ኃይሉ ሚዛኑ ያህል በጣም ትልቅ ነው። እግዚአብሔርን የምታገኙት ጋይስ በደንብ አድርጋችሁ ስሙ። ማለት ከልባችሁ ነው። እግዚአብሔር የአንደበት ዝም ብሎ የአንደበት አምላክ አይደለም። ልክ እግዚአብሔር እንዳለው ነው። የሕዝብ በአንደበቱ ይጠራኛል ልቡ ግን ከኔ ርቋል ብሎ እንደተናገረው ልክ ሕዝቡ በአንደበቱ እግዚአብሔር 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 ይልና ልቡ ግን ከእርሱ ይርቃል። ልብህ ላይ ያለ ኃጢአት ሲኖር እሱ በጣም አስቸጋሪ እሱ ነው። ክፋት፣ ምቀኝነት፣ ተንኮል እንደነዚህ አይነት ነገሮች ልብ ላይ ያሉ ናቸው፣ አስቸጋሪ ናቸው። እነዚህም በጣም መቅረፍ አለብን። ቀስ በቀስም ቢሆን ቶሎ ቶሎ ንስሐ እየገባበት ከቅዱስ ሚስጥር ቶሎ ቶሎ ስትካፈልበት ልብ እየነጻ 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 ንጹህ ይሆን ይሄዳል። ስለዛ ከመዝሙረኛው ዳዊት ጋር ምን እያልክ መጸለይ ትጀምራለህ? አቤቱ ንጹህ ልብን ፍጠርልኝ። ልብ ዘፈን ማዳመጥ ግን በጆሮ ነው ዘፈን የሚሰማው እንትን ትላለህ ምናምን። ሲበዛ ግን ልብህን እሱም ደግሞ ወዴት ለመውሰድ ምን እናድርግ ከተባለ ዘፈንን ቀስ በቀስ እየተው የሚሄድ ከዘፈን ይልቅ ግን ያሉትን እነዛን ሁሉ ኃጢአቶች አትርሷቸው። እግዚአብሔር አልሸውዱም። አፍተር ወል እግዚአብሔር ነው የሚያይን። ስለዛ እነዛ ላይ ይሰራ። እኔ ዘፈን ኃጢአት ነው እየተባለ ከሚሰበከው በላይ ክፋት ኃጢአት ነው፣ ተንኮል ኃጢአት ነው፣ ምቀኝነት ኃጢአት ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። አክቹዋሊ ገንዘብን መውደድ የክፋት ሁሉ ስር ነው። እነዚህ ነገሮች ደጋግሞ ትምህርት ቢሰጥባቸው ሞር የተሻለ ሰውን ወደ ቅድስና ያመጣዋል። ዘፈን ግን እንዳልኳችሁ ዘፈን ስለአሁን እንዳይረሳ ይህ ኖርማል ጤናማ የሆነ ሀሳቡን አንድ ሰው በዜማ የሚገልጽበትን ነገር ነው የምላችሁ። የሆነ ሰው የሆነ ሀሳብ አለው እንበል እና ያንን ሀሳብ እኔ አሁን ለምሳሌ አሁን ይህንን የማወራችሁ ይህን የምትሰሙትን ድምፅ ልክ ዝም የሆነች ነገር ዜማ ነገር በሰጠው ቢንጎ አክሊል ኃጢአት ውስጥ ገባ ነው የሚባለው እንዲህ እና ምንድነው ትልቁ ቁም ነገር ቀስ በቀስ እንደው እየቀረ የሚሄድ ነገር ነው። ዘፈን ቀስ በቀስ መተው። ለምን እንዳልኳችሁ ዘፈን በሰማችሁት ቁጥር ልባችሁን የመሳብ ኃይል አለው። ልባችሁን እየሳበ ወዴት ነው የሚሰበው? ዘፈን አነቱ ነው። ከመንፈስ የሆኑ ዜማ መዝሙር፣ ከዓለም የሆኑ ዜማ ዘፈን አይደል? መዝሙር ነው ከመንፈስ። መዝሙርን በሰማችሁ ቁጥር ልባችሁ ወዴት ነው የሚመሰጠው? እስኪ እናንተም ታውቃላችሁ። መዝሙርን በሰማችሁ ቁጥር እግዚአብሔርን እንድትናፍቁ ንስሐ እንድትገቡ የክርስቶስን ፍቅር በልባችሁ ውስጥ የማሳደር ምናምን ነገር ነው ያለው። ወደዛ ነው የምትሳቡት። ዘፈን ደግሞ እስቲ እየሰማችሁ እግዚአብሔርን ለማስታወስ እስቲ ሞክሩና ማለት እንደዛ ሞክሩና እዩ። ዘፈን የምናዳምጥ ወንድሞች እህቶች በተለይ ማለት ነው። ስለዚህ ዘፈን ዝም ብላችሁ እየሰማችሁ ማለት ነው። ዘፈን እየሰማችሁ ልባችሁ ወደ እግዚአብሔር ልባችሁን ለመመሰጥ ሞክሩ እስቲ። ይሆንላችኋል? አይሆንልንም? አይሆንም። ለምን? አነሳሱ ራሱ ጋይዝ ከዓለም ነው። ዘፈን ሲነሳ ከዓለም ነው የተነሳው። ከዓለም ስለሆነ የዘፈን ኃይሉ ምንድን ነው? ቀስ በቀስ ልብህን ወደ ዓለም እየወሰደ ይሄዳል። ከዛ በላይ የሆነ ሰዓት ላይ ሳታስበው ዓለምን በጣም የምትወዳት ሊያደርግህ ይችላል። እንደዛ ሊያደርግ ይችላል። እንደዚህ አቅም ስላለው ማለት ነው። እና እንዲህ አይነት ነገር እንዳይፈጠርብን በተቻለን አቅም ከዘፈን መራቅ ነው ያለብን። እኔ አልኮልንም እንደዛው ነው ነገራችን። አሁን መጠጥ የሆነች ነገር አልኮል ነገር ስለቀመስክ በቃ እንደው ኃጢአት ውስጥ ገባህ ማለት አይደለም። እኔ ያው በጣም ጽንፈኛ በጣም ኤክስትሪሚስት የሆኑ የሀገራችን ጴንጤዎች በጣም ፈኒ ናቸው፣ ያስቃሉ። ማለት እነሱ ራሳቸውን ከጌታ ኢየሱስ በላይ ንጹህ አድርገው ነው የሚያዩት። እነሱ ራሳቸውን ከኢየሱስ በላይ ንጹህ እንደሆኑ የሚያስቡት ምን ላይ? መጠጥ አለመጠጣት ላይ። ሌላውን እንኳን ተውት። ምናልባት ከብዙዎቻችሁ የባሱ ሊሆኑ ይችላሉ። አይተዋል። ጌታ ኢየሱስ ለምሳሌ በዛ በሰርግ ላይ እንግዲህ ያመጣውን ውሃውን ወደ ወይን ሲቀየር አይተነዋል። መቼስ ያ ወይን አልኮል አይደለም የሚል ሰው የለም አይደል? እዛ ሰዎቹም እንዳሉት ሲቀምሱት እኮ ቀመሱትና እንዴ ምንድነው አስቀድሞ ደናውን ያቀርቡና ከሰከሩ በኋላ ግን ሰዎቹ መናኛውን ያመጣሉ
አንተ ግን እስካሁን ጤነኛውን ደነኛውን አስቀምጣልን ይላሉ። ደነኛው የሚያሰክር ነው እኮ ራሱ። አክቹዋሊ ጌታችን እንደዚህ አይነት ወይንን ሰርቷል፣ ሰዎች እንዲጠጡ እንዲሰክሩ ግን አይደለም። ኦፍኮርስ ስካርን ጌታ የሚፈቅድ አይደለም። እና ጴንጤ በቃ ከኢየሱስ ክርስቶስ በላይ ንጹህ ነው። በነገራችን ላይ ጴንጤ ከኢየሱስ በላይ ንጹህ ነው፣ ከጳውሎስ በላይ ንጹህ ነው። ጢሞቴዎስንም እንደመከረው ማለት ነው። ጠጅ ጉንጨት በላ ላለው ለህመሙ እና እንደዚህ አይነት ግብዝነት እኔ ጴንጤ ምስል ባይዞ የኛ ሀገር ያሉ አንዳንድ ልጆች እንጂ በውጭ ዓለም እኔ ፕሮቴስታንቱ እኔ ባለፈው እንደ ዳዊት ፋሲልም ሲናገር ሰምቼው ነበር። ዳዊት ፋሲል የተባለ አንድ ወንድም ፕሮቴስታንት መምህር ነው። በውጭ ሀገር በቃ ወይን ምናምን ሊጠጡ ይችላሉ ፕሮቴስታንቶች፣ እዚህ ሀገር ብቻ ያሉ ፕሮቴስታንቶች ናቸው እንደዚህ የሚሉት ሲል ነበር። እና ትክክልም ነው። እና ይሄ እንዲህ አይነት ዝም ብሎ የሆነ አስቸጋሪ የሆነ ግብዝነት አስቸጋሪ ነው። እና ምን እያልኳችሁ ነው ጋይስ? መጠጥ እኔ አሁን ፐርሰናሊ መጠጥም በነገራችን ላይ አልጠጣም፣ ግን አክሊል መጠጥ አይጠጣም የሚገርም ነው። እንደው እንዴት አይነት ክርስቲያን ያስብላል? አያስብልም ጭራሽ። አሁን እናንተም ራሳችሁም በነገራችን ላይ መጠጥ ጭራሽኑ ባትቀምሱ፣ ዘፈን ጭራሽኑ ባትሰሙ በቃ ጥሩ ክርስቲያን ምናምን ያን ያህል እንደዛ የሚያደርጋችሁ አይደለም። በቃ ምንም የሚካበድለን ነገር የለውም። ተራ ነገር እኮ ነው በጌታ ስም። አሁን ዘፈን አላዳመጥክምና መጠጥ አልጠጣህምና እንደ አደገኛ ክርስቲያን ራስህ ልታይ ነው እንዴ? ይህ ዝም ብሎ ተራ ነገር ነው። በጣም ተራ የመጨረሻ ተራ ነገር ማለት ነው። ግን የሚቀምስ ሰው ቢኖር ማለት ነው ለምሳሌ መጠጥ አንቃወመውም አይደለም። ግን ምን ብለን ግን ማለት ምን አይነት ሀሳብ ግን ልንሰጥ እንችላለን? መጠጥ ቀስ በቀስ ጉንጨት በተባለ ቁጥር ግን የሆነ ሰዓት ላይ ቀስ በቀስ ምናምን ደግሞ እንዳትወድቅ አይተዋል። የሆነ ሰዓት ላይ አብዝተህ ጠጥተህ ደግሞ እንዳትሰክር፣ ራስን እንዳትተው ምናምን፣ ራስን እንዳትሰጥ ምናምን፣ ወደ ሌላ ኃጢአትም እንዳትጋበዝበት ሰማያዊ የሆነ ቲፕሲ ሙድ ውስጥ ምናምን ስትሆን ደግሞ ሰውነት ሌላ ነገርም ሊያምረው ስለሚችል ወደ እንደዚህ አይነት ሙድ ውስጥ እንዳትገባ ምናምን ምን እንላለን? በቃ እንደው ይሄ መጠጡ ግን እንደው ቢቀር ባይጠጣ ብለን እንመክራለን። ወደ ሌላ አሁን ለምሳሌ የሆነ ተውት ቆይ እሱን አልንገራችሁና ኤኒዌይስ ብቻ ግን በቃ እንደዚህ ብለን እንመክራለን። በራሱ ግን እንደው መጠጥን ጉንጨት ተሰላል ኃጢአት ማለት አይደለም፣ በራሱ ኃጢአት አይደለም። ግን መስከር ግን የለብንም። ስካር ግን የሚመጣው ከጉንጨቷ ነው እንደምታውቁት። ቀስ በቀስ ወደዛ ሊያድግ ይችላል እና ቅድመ ጥንቃቄ ስለሚያስፈልግ ቢቀር እንላለን። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛውም ሳይድ ሆኜ ሳይሆን የትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላቸው። ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት እችላለሁ። ከተሳሳትኩኝ ግን ያው እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ፣ ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ እታረማለሁ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርታል በዜማ ገልጣል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ የመግዛት ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። ዓለም ስል ቆንጂትን አይደለም፣ ይህንን ዓለም ማለት ነው። ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዛ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም። በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃውሞ። አይተዋል ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሂድ። አሁን ላይ ዘፈን የማታዳምጡ ልጆች ግን በርቱ፣ በፍጹም ወደ ዘፈን እንዳትመለሱ። እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳምጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ፣ መዝሙር ነው የሚጠቅመው ነው። ኤኒዌይስ እንደዛ ነው ምናምን ያ ይሄ ነው እኔም ይሄንን ነው በቃ ይሄ ነው ሀሳቤ ማለት እንደ ፓኬጅ። አሁን ለምሳሌ አንዱን ሰርተን በጣም ግንድ የሆነው ነገር ኃጢአት እኮ ሊኖርብን ይችላል፣ ቅድም እንዳልከው አንተ ማለት ነው። ስለዚህ እንደ ክርስቲያን እኔ እንደ ኦርቶዶክሳዊ መሆን ያለበት የአንድ ሰሞን ክርስቲያን
የህማማት ወይ የአብይ ጾም ወይ የሆነ ክርስቲያን ብቻ አይደለም፣ በህይወቱ መግለጥ አለበት ነው ክርስትናውን ለሌላውን ብርሃን ለመሆን መሞከር። ሁላችንም እየወደቅን እየተነሳን በጣም ብዙ ነገር ውስጥ እየገባን እየወጣን እየገባን ነው የምንኖረው ከእግዚአብሔር ቸርነት ጋር። ማናችንም ጻድቅ ሆነን አይደለም። እኔ ምን ስናገር ጻድቅ ሆኜ አይደለም፣ ግን አንድ ኦርቶዶክሳዊ ሴት ኦርቶዶክስ መሆን ያለበት የሆነ በአንድ እንትን የሚመራ ዝም ብሎ አንድ ሰው ሆ ስላለ አብሮ የሚመራ የአንድን ሰው እስከነ እንትኑ እስከነ ሳንግሱ ማለት ነው ሐሳብን በሐሳብ መሞገት መቻል። ከዛ ደግሞ የፌስቲቫል ይሄ ክርስትናችን ፌስቲቫል ሆኗል አሁን እንደኔ ማለት የሆነ የሾ የሆነ መታየት ከዛ በኋላ መርሳት እንደዛ ነው እየሆነ ያለው። ስለዚህ በህይወታችን እየተገለጸ ስላልሆነ በየትኛውም ነገር ህይወታችንን ብንገልጽ፣ ስለዚህ ብትሳደቡ ምን ብትሉ እኔ አይገርመኝም። የራሴን ሀሳብ ተናግሬያለሁ። እኔ ጻድቅ አይደለሁም ኃጢአተኛ ነኝ፣ ግን ኦርቶዶክሳዊ እንደዚህ ቢሆን ብዬ እመኛለሁ። መመኘውን ነገር ነው የምናገረው። ፕላስ ደግሞ ሌሎች እንዳይሰደቡን ወይ ደግሞ ምናምን በማስመሰል እንመላለስ ሳይሆን ያህንን ነገር እኮ ክርስትናችንን በትክክል ስንኖረው ሌሎቹም መተው ደግሞ አሃ ለካ ክርስትና ይሄ ነው። ግን አሁን ግን እያስመሰልን ልክ ቤተክርስቲያን እሁድ ያይንና ሰኞ ዕለት ሌላ ቦታ የሚያይን ከሆነ ክርስትናችን ባዶ ይሆናል ማለት ነው። በተግባራዊ ክርስትና ይኖረን ነው ሐሳቤ እና ያንተንም ሐሳብ ደግፈዋለሁ። ሁሉንም በጊዜው በሂደቱ ማጥራት፣ ራሳችንን ማጥራት፣ ሌሎቻችን ላይም ፈርደን ሳይሆን መሞከር መቻል አለብን የሚል ሐሳብ ነው ያለኝ። ካስቀየምኳችሁ ይቅርታ። አመሰግናለሁ። መኩሻ አንድ ደቂቃ ብዙ አላወራም። አሪፍ ናሰብሽ እህታችን፣ በጣም ደስ ይላል፣ በጣም ደስ ይላል። ግን አኬ በጣም ሁለት ያነሳቸው ነገሮች በጣም ተመችተውኛል። በተለይ ስለ ሙዚቃ ይወራል እንጂ የገንዘብ መውደድነትና የግብዝነት የትዕቢተኝነት ሁለቱ ትዕቢትና ገንዘብ እንዳይ ብዙም አይወራም ያልከው ነገር እጅግ እጅግ በጣም የሚመች አባባል ነው። ምክንያቱም ብዙ ሰዎች ሙዚቃ ላይ ምናምን ሊስት የሚያስጨንቀን ነው እንጂ እኔ እንኳን የማውቃቸው በአቅራቢያዬም በጣም ብዙ የማውቃቸው አጋጣሚ ኖሮኝ አይቻለሁ እና በሁሉ ነገር ፐርፌክት ሆነው በጣም በሚገርማችሁ በቤተክርስቲያንም በጸሎትም ምናምን ሆነው ገንዘብ ላይ ያላቸው አመለካከት እና ትዕቢት ላይ አቲክ አብሮ የሚሄድ ነገር ይመስለኛል። አንዳንድ ገንዘብ በጣም ሲወዱ ሰዎች ሳይወዱት ትዕቢተኛም ይሆናሉ ይመስለኛል። ሳምሃው የሆነ የሚገናኝ ነገር አለው። ብቻ ግን አሁን ሙዚቃው ላይ ያው ሁላችንም ሰው የሚያርገበገበው ነገር ላይ አስተያየት መስጠት ስለምንወድና እህታችንም እንዳለችው ዊዛውት ሪዝኒንግ እና ሎጂክ ነገሮችን በሀሳብ ሳንሞግት መከተልን የሰው ልጅ ቲዮሪ ስለሆነ ከዛ ውጭ ግን አኬ በደንብ ብትሄድበት ጥሩ ነው ብዬ አስባለሁ። በተለይ ገንዘብ መውደድና ትዕቢተኝነት እጅግ እጅግ በጣም 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 መጽሐፍ ቅዱስ ላይም የክፋት ሚስጥር የክፋት ሁሉ ስር የሆነው ገንዘብ ስለሆነ በገንዘብ በኩል ያላቸው ሰዎች አሉ፣ ብዙ ሰዎች አሉ። ወደ ሀሳብ ለመለስና ላይክ በብዙ ነገር ፐርፌክት ነው፣ በጾሙም በክርስትናውም በምናምን ፐርፌክት ሆነው በገንዘብ ላይ ግን የማይደራደሩ በጣም 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 ከባድ የሆኑ ሰዎች ስላየውኝ በቤተክርስቲያን ውስጥ እነዚህ ምናምን ያጋጥሙ፣ ግን ሙዚቃ አይሰሙ ጭራሽ አይደለም ለመስማት እድሉንም አይሰጡም። የሚገርማችሁ ነገር ነው ሰዎች ምላችሁ ማለት ነው። ጭራሽ ሙዚቃ እንኳን ባለፈበትም አይሄዱ፣ መጠጥም አይጠጡም፣ ክለብ ተውት አይሄዱም ጭራሽ። በጣም ስነስርዓት ያላቸው ሰዎች ናቸው። ግን ገንዘብ ላይ ከመጣችሁባቸው ከምድር ነው የሚያጠፋዋችሁ። እና አጋጥመውኛል እና አኬ ያነሳ ፖይንት በጣም ደስ የሚል ነው። እሱ ላይ በደንብ ወደፊት ብንትልበት የሚደገፍ ይመስለኛል። ከታች አንዱ ምን ይላል? ብርማ አላበድርም ብለውታል ይለኛል። አስቸጋሪ ነው እና በጣም ጤናማ ሰው አግኝታ አስበው የሆነ ሳንቲም ጠይቀው አልሰጠም ሲል ገንዘብ ላይ ያላቸው አቋም አደገኛ ነው እና አስቸጋሪ ነው። ገንዘብ መጽሐፍም ይናገራል። እሺ አንድ ያለ ላወራ በመቤት አፋፊን አስለኛችል ዛሬ ተነስተሽብኛል። ማታ ያንን መዝሙር እንዳከፍትብን ፈራው። ኖ ማለት ቤተሰቡ ሊገድድ ይችላል ለገንዘብ ብሎ ባይዘ እንደዚህ ነገር ዜና ሰምታችሁ አታውቁም? እንደዚህ አይነት ወሬ ሲወራ ምናምን ገንዘብ ለማግኘት ሲል ሰው ቤተሰቡን እንኳን አሳልፎ ሊሰጥ ይችላል። ይሄ በጣም አሁን እንግዲህ
ይሄ በጣም አስቸጋሪ ነው። ሰው ገንዘብ ለማግኘት ወይም ገንዘብ ለመውሰድ ሲል ሌሎች ሰዎችን አሳልፎ ሊሰጥ ይችላል። ኢቨን ቢሞቱ እንኳን ግድ ላይ ሰጡ ይችላል። እና በዚህ ደረጃ ገንዘብ የሚወድ አለ። ግን በዚህ ደረጃ ባይሆነ ራሱ ማለት ነው መለስተኛ የሆነ ጠንከር ያለ ፍቅርም ደግሞ ሊኖር ይችላል። እና እሱም በጣም አስቸጋሪ ነው። እንደዛ ሲሆን ደግሞ በጣም በቃ የሆነ እያንዳንዱን ነገር ከገንዘብ ጋር ማነካካት ትፈልጋለህ። ምንም አይነት ነገር አገልጋይ ከሆንክ አገልግሎትን ከገንዘብ ጋር፣ ሌላም ምዕመን ሆነህም ኖርማል ሌማንም ሆነ በተለያዩ በእንቅስቃሴ ውስጥ ገንዘብ ተኮር ብቻ ትሆናለህ። የሆነ መኒ ኦሪየንትድ አይነት ሰው ትሆናለህ። እያንዳንዷ ጉዳይ ላይ ከሳንቲም አንጻር ነው የምታሰረው እና ይህ በጣም ከባድ ነው። ፍቅርን ያቀዘቅዛል። ነገሮችን የምታደርገው ከገንዘብ አንጻር ሲሆን ከፍቅር አንጻር መሆኑ ይቀራል። ከፍቅር አንጻር ካልሆነ ደግሞ በእግዚአብሔር ዘንድ ደስ የሚያሰኝ አይሆንም ነው። ትዕቢትም እንደተባለው ነው። ኦገስትንም እንደሚናገረው በቃ መላእክትን ከሰማይ ወደ ምድር ይጣላቸው ትዕቢት ነው የሚለው። መላእክትን ኢማጂን ከሰማይ ወደ ምድር የጣላቸው ትዕቢት ነው። ሰዎችንም ከምድር ወደ ሰማይ የሚያወጣቸው ትህትና የሚለን። ሰይጣንን ድል የምንነሳበት ትልቁ መሳሪያችን ትህትና ነው እና ጌታችንም እንደዛ ነው ያለው። ከእኔ ተማሩ ብሎ እኔ ትሁት ነኝ ነው ያለው። ከእኔ ተማሩ ካለ በኋላ እኔ በልቤ ትሁት ነኝ ነው ያለው። ትሁት ነኝ። ስለዛ የትህትናችንም የታይታ አይነት ነገር እንዲሆን ቀስ በቀስ በሱ ማደግ ምናምን እነዚህ ነገሮች ላይ ያው እዚህ ላይ ቢሰራ ጥሩ ነው ለክርስቲያን ማለት ነው። ሌሎች ነገሮችም እንዳሉ ነው፣ ዝሙቱ ምናምን እንዳለ ሆኖ ማለት ነው። ዝም ብለን እንትናለን ሄድንበት ምናምን ብዙ ግን በአጭሩ እንኳን አደረሳችሁ እናንተ ሰዎች። ቤቲሻም ቴንኪዩ ጥሩ ሀሳብ ነው ያንቺም ሀሳብ። ምናልባት መጀመሪያ ያልተግባባን ይሆናል እንጂ ጥሩ ሀሳብ ነው ያነሳሽው አንቺም። ቤትሻ ገንዘብ ላይ እንዴት ነሽ? ገንዘብ ላይ ታወጫለሽ? አብድር ልጥላት ነው በውስጥ እንዳልዘረግፋችሁ አፈናችሁ እኮ በቤቴ ምንድን ነው እንደ አታይም እንደ ቤቲሻን ገንዘብ ላይ እንዴት ነሽ በጠይቅልኝ እያለ ብዙ ጊዜ ሰው አንተ በጣም አንደርሬትድ ስለሆነ እኮ ነው። እኔ አንዴ አስታውሳለሁ ደብረ ሊባኖስ ለ3 ዓመት አካባቢ ደብረ ሊባኖስ ገዳም የሄድን መኪና ውስጥ ሰውየው ስለ በጣም ሁሉ ነገር ፐርፌክት ሆነ። አሁን አጠገባችን አሁን መነኩሴ የነበረው አጋጣሚ ራይድ ሰተናቸው መንገድ ላይ ተናቸው ግቧን ናቸውና ገቡ እና ማውራት ጀመሩ። በቃ እናንተ ጥሩ ሰው ላከልኝ እኔ ምናምን ደክሞኝ ነበር ምናምን እያሉ ጨዋታ ጀመሩና አረ ችግር የለም አለ መኪናውን የሚነዛው ጓደኛዬ እና ከዛ በቃ እንደዚህ ቤተክርስቲያንም እንደዚህ ማሰራት አለብህ ምናምን ሲሉ ጸጥ አለ። ሌላውን ነገር አውርቶ እና ሳንቲም ላይ ሲመጣ ብዙ ሰዎች ሌላ ባህሪ ነው ያላቸው እና ስላየው ነው እንደዚህ ያልኳችሁ። እዛ ነው። መልካም አኪ ያለ ወጣ መሰለኝ። በነገራችን ላይ ልክ ነህ። መጀመሪያ ግን ቤቲ ያለችው አንድ ነገር አለ ማለት ጴንጤ ግን እኛን ማለት ዘፈን ስሙና አትስሙ ብሎ ለመናገር ሞራል አለው። በእውነት ሞራል አላችሁ? ፕሮቴስታንቶች በተለይ ጴንጤዎች ሞራል አላችሁ? በምን ሞራላችሁ ነው? ይህን እኮ በትንሹ ማሳያችሁ እኮ ዘሊዳን ላሳያችሁ በትንሹ ማለት ነው፣ ሌላ አይደለም። አንድ ቤቲ ቆይ ሚት አድርጊ። ዘሊዳን ላሳያችሁ ማለት ስለነሱ እኛን ስለተባለ ሳይሆን የዘሊዳን እኮ ማሳየት በቂ ነው ማለት በጣም ብዙ እኮ ሙሉ እንትናችሁ ዘፈን ነው ማለት ይቻላል። አንዴ እስቲ ላሳያችሁ፣ አንዳንዴ ልጋብዛችሁ ግብዣ ዘፈን። እናንተ ጴንጤዎች ዘፈን እስቲ ነው እዚህ ሰዓት
ኢየሱስ የመጣ ከሰማያት ለኛል እየው በገበያ ጉርጉርትል ሊያድነን እንጂ ሊያጠፋን አይደለም። መሬት ከድስት ሻነካ ተፍንትል ዘፈን አልከው መዝሙራችንን ጅላጅል እንጅላንፎ ኢየሱስ የመጣ ከሰማይ የተሸነፈው ይወዳል እንጂ መች ይሸነፋል? የእናቱን ጠላት ሽባ እንዳጥሯል። በስማኝማ ስማ ልንገርህ የሰራችሁን ወራቷ እናት ሸርፌ እባላለሁ። የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬን ካህኔ ጉድጓድ የደፈንከው ለስጋ ለነፍሴ መሴት እንዲሆን የተሰጠኝ ካህኔ ድቅድቁን ጨለማ ካህኔ ከበገናው ጋር ጭብጨባ ብቻ። ኧረ በገናው ላይ ደግሞ ቆይ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ ባይዘወይ መኩ በአጠቃላይ እኔ ይሄ እንደውም አይመጣውም። በነገራችን ላይ እንደውም ይሄ ያለመሳሰል ያለ ብዙ ነገር የኔ አካውንት ውስጥ ብገባ ማለት ነው ቀጥታ ከኤፍሬም ታምሩ ላይ ግጥሙን ወስደው በመዝሙር የቀየሩት አሉ። ቀጥታ ከቴዲ ላይ ወስደው ግጥሙን በመዝሙር ለኢየሱስ ሲቀይሩት ማለት ለምሳሌ ለሴት የተዘፈነው ለኢየሱስ በመዝሙር ሲያቀርበው ማለት ነው። ገብቷችኋል? እንደውም የኔ አካውንት ላይ ገብታችሁ ብታዩት ያ ነው ቁጭ ያደረገው ማለት ነውና የሁለቱም በነገራችን የሙስሊሞችም አሁን አንዱ ስለዚህ ተነስቶ ሙስሊም አደረገኝ ምናምን እያለ ነበር እና ከስር እኔ የሙስሊምም ቀጥታ ከእንትን የተወሰደ አለ ማለት ምንም እንዲህ ሳይል ማለት ነው ከነዘፈኑ ለመሐመድ የተዘፈነበት ማለት ነው። የሙስሊምም የጴንጤዎችም እንደዛ ነው። በቃ ከዘፈን ቀጥታ የሚወሰድ አሁን የቴዲም ጠብቁ። በነገራችን ላይ በቅርብ ጊዜ የቴዲም የሆነ ተቀይሮ ጀስት ኢየሱስ ብቻ መሀል ላይ ግባ እንጂ አዘይንድ ዘፈን መዝሙር ብሎ ማውጣታቸው አይቀርም። አሁን በምን ማለት እኛን ለመናገር እንኳ ወደ መዝሙራችሁ ራሱ ዘፈን አይደለም ወይ? ዘፈን በቃ ኮምፕሊትሊ ዘፈን ነው እያየን ያለን እና በዚህ እንትን ማሸማቀቅ አይደለም እንትን ማድረግ አትችሉ፣ ክርስቲያንን መናገር አትችሉ። አጠቃላይ ግን ከቀደሙ እንደተነገረው ሐኪም ነግሯቸዋል። ዘፈን በራሱ ኃጢአት ሆኖ ሳይሆን ዘፈን የኃጢአትን መንገድ ወይም ደግሞ መጨረሻው ወዴት ያስኬዳል የሚለው ይሄንን ማወቅ አለብን። ስለዚህ ዓለምን የሚያስወድድ ከሆነ መተው ነው፣ በቃ መተው። እኛ ከዛ አንጻር ነው የምናየው፣ መተው ነው። ይሄው በቃ ዘፈን አላዳምጥም፣ መጠጥ አልጠጣም። ይሄው መጠጥም ወደ ኃጢአት ወደ ስካር ነው፣ ስካር መጨረሻው ዝሙት ነው። ስለዚህ መተው ነው፣ በቃ እተዋለሁ ማለት ነው። ስለዚህ ዓላማችን ክርስቲያኖች ወደ ክርስቶስ ማደግ ነው። ቴዎሲስ ነው የኛ መጨረሻ ግባችን፣ ቴዎሲስ ነው፣ ክርስቶስን መምሰል ነው እንጂ የሆነ በቃ ኃጢአት ነው እንደዛ ምናምን ተብሎ አይደለም። እሺ እንደዛ ተብሎ አይደለም። የኃጢአት መንገድ የሆኑት ነገሮችን ከጅምሮ መቋጨት ከቻል ማድረግ አለብን። ካልቻል ቀስ በቀስ መውጣት አለብን ከዛ አይነት ነገር እንጂ የሆነ ሁሉ ዜማ ሁሉ ኃጢአት ነው ብላችሁ እንትን አታድርጉ አይደለም። እና አክቹዋሊ ከዛ ይልቅ ግን እኔ ምን ማሰብ ያለባችሁ ይመስለኛል፣ በጅምላ የምናደርገው ነገሮች በጅምላ የሚደረግ ነገር ብዙ ጊዜ ኃጢአት አይመስለን። ከቻላችሁ ከዘረኝነት ውጡ። የዘረኝነት የትኛውም ሰው አስተሳሰብ የዘረኝነትን በውስጡ አስቀምጦ በእውነት ወደ ጌታ ስጋና ደም እቀርባለሁ ማለት በጣም ከባድ ነው። የእውነቴን ነው የምላቸው። ከባዱ እግዚአብሔር የሚጠላው ይህንን ነው፣ ዘረኝነት ነው። እና በጅምላ ሲደረግ የሆነ እንትን ይመስለናል አይደል? በጅምላ ሲደረግ በጅምላ አንዱ አንዱን ሲጠላ ኖርማል ነው የሚመስለው።
እንዳይመስልህ። ትልቁ እሱ ነው እግዚአብሔር የሚጠላ። በወንድማማቾች መካከል ጠብን የሚዘራ አይደለ? ከስድስቱ ሁሉ ዘርዝሮ እግዚአብሔር ይሄን ይጠላል። ስለዚህ በትልቁ እኔ ዘረኝነትን ያላችሁ ማለት እንደዚህ አይነት በውስጣችሁ ካለ ከተሰማችሁ እንደዚህ አይነት ከውስጣችሁ አውጡ። ክርስቲያን ዘር የለው፣ ዘሩ ክርስቶስ። በቃ አንድ ዘር ነው ያለው፣ እሱም ክርስቶስ ነው። መጀመሪያ አዳማዊ ነበረ፣ ወደ ክርስቶስ መጣ። ክርስቶሳዊ ማለት የትኛውም ግቡ እንደዛ ማድረግ አለበት። ግቡና መድረሻው እኔ እንደዛ ቢሆን መልካም ነው። ብዙ ጊዜ እዛ ውስጥም የሚተላለፈው ምናምን ዘፈኑም ውስጥም እንግዲህ በፖለቲካ ቢሆን በብሔር ማለት ብሔር በራሱ ማለት ብሔር ሲባል በነገራችን ላይ ኦሮምኛ የሚሰማ በቃ ኦሮምኛ በሚናገሩበትና በኦሮምኛ ባህል የሚኖሩበት ተወለደ። አማርኛ የሚናገር አማርኛ አካባቢ ተወለደ። በቃ ከዛ ውጭ ያለፈ ምንም እንትን የለው ለክርስቲያን። ከዛ ካለፈ ሌላ ነው። በቃ አንድ ሰው ለእኔ በነገራችን ላይ ሁለት ሰው አብሮ ቢቆሙ አንድ ነጭና አንድ እንትን ሁለቱም ክርስቲያን ቢሆኑና ክርስቲያኖች ሆነው ኦርቶዶክስ ሆነው በፊት ለፊት ቢቆሙ በምንም እንትን ሊለያቸው አልችልም። እኔ ማለት መንካት ቢመጣ ልክ እንደ አባቶቻችን እኛ እንዲናካ ቢመጣ ዲፌንድ ማድረግ ተገቢ። ከዛ ውጭ ግን ዘረኝነት አይጠቅምም። ብዙ ጊዜ ስላየ ነው ማለት አይመስልም እንደዛ። እና ቅድምም ነግራቸዋለሁ ዘፈንም በራሱ ኃጢአት ሆኖ ሳይሆን የኃጢአት መንገድ ነው እና ከእግዚአብሔር ሊያስወጣን ይችላልና መተው በጣም ተገቢ። መጠጥም ልክ እንደዛ፣ ገንዘብን መውደድም ልክ እንደዛ። በቃ ወደ ዝሙትም ወደ ጥፋት ሊወስደን ይችላል። ስለዚህ መተው ብንችል ማለት ግራጁዋሊ ነው። ደግሞ በአንዴ መተው የሚባል ነገር የለም። በአንዴ ሁሉ ነገር ትተን በቃ ክርስቲያን ሆነን ትልቁ ክርስቶስን መስለን እንቆማለን ማለት አንችልም። ቴዎሲስ ግራጁዋሊ እናድጋለን እና እንደዛ ብናደርግ መልካም ነው። ናቱ እንዴት ናችሁ? ደህና ነው ወይ? ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁላችሁ። ሰላም ናችሁ? እንዴት ናችሁ? እንኳን አብሮ አደረሰን። ምንድን ነው ኮሜንት ላይ አስሬ ጀሚላ የምትለው ወንድማችን ማለት ከየት ነው የምትመጣው? ጀሚላ ሆናችሁን አግቡ ብሏል ያ ኡስታዝ። በጣም ተመስጠ እያዳመጥክ ነው ማለት ነው የኡስታዙን ንግግር። እኔ እኮ በነገር የሚቀበለኝ ሰው እኮ አይጠፋም። እንዴት ናችሁ? ምን ላይ ናችሁ? ምንድን ነው በጌታ ቀን ደግሞ ምን ጀመራችሁ? ስለ ትዳር እያወራን ነው። አንተ ተወኝ። በጅምላ ነው ታዲያ። ጅምላ ምናምን ያልከው ስለ ትዳር ነው? እሱም ያካትታል። በጅምላ ጋብቻ አለ እንዴ? ምንድን ነው? አግባ። ለማንኛውም ናቱ በባሌም በቦሌ ተቀብያለሁ። የቢኒንም የማማዬንም የዲያቆን መኮንን ተቀብያለሁ። በጣም ጎበዝ ነህ አንተ እኮ መቀበል። ግን ማንም ሰው ርዕሱ ላይ እንዳይቀጥል ከፈለክ ርዕሱ ስለ ትዳር ነው ማለት ነው። በቃ ከዛ ሁሉ ዋጣ ያደርገዋል። ታዲያ ስለ ትዳር አልቀጥልልህም እንዴ ፓፓ? ትልቁ ላይ አድርገውና ና የሰርግ ፎቶን አሳየኝ ና። ሚዩቱን ዘጋው እኮ ናቱ ወዲያው። እንዲያው ናቱ ይሻልከንና እሺ ብሎ እምቢ የሚል ልጅ ማለት እሺ ብሎ እምቢ የሚል አይነት ልጅ ነህ ወይስ ደግሞ እምቢ ብሎ እሺ የሚል ልጅ ነህ? መጽሐፍ ቅዱስ ውስጥ የተጠቀሰ እምቢ ብሎ እምቢ የሚል ልጅ። እምቢ ብሎ እምቢ። አሁንማ እሺ ነው ያልከን እኮ። ምን ሰው ይምታታ ነው እንዴ አላማ? አንተ ብቻ አግባ ናት ሻይ ያው አውቀናል ምናምን በቅርብ ያው ሽምግልና እንደምትልክ በጣም ግን ማለት ኧረ አንተ ስርዓትን ያዝ እንጂ የምን ሽምግልና ነው የምታወራው እንዴ? ነው እያስወርዱት። ኧረ እንዴ
እኔ ግን በጣም የሚገርምህ ማለት ነው የብዙዎችን ሰርግ በልቻለሁ መሰለኝ። በጣም ደብሯቸዋል። አግባ አግባ እያላችሁ ነው። ምንድን ነው ቀጣይ እንዳልበላ ነው እንዴ? በልቻለሁ ነው ያልከው? ናቱ ይቅርታ ሚዩት ታደርጊዋለሽ ወይም ታች ነው ማስወረድ? መብላት ብቻ እኮ አይደለም ወንድማች፣ ይዘህም ሄዳል። ቴካዊ ይዘህም ሄዳል እና ይሁን እስኪ ብቻ ጸሎት አድርጉ። ቀጣይ የትዳር ህይወት እንዴት ምን እንደሚመስል እንደ ትምህርት ብትነግረን ደስ ይለናል። ኧረ ደህና ዋሉ። እኔ ሰላም ልበላችሁ ብዬ ነው የገባሁት። የምን ትዳር ብሎ ሊያስጨንቁኝ ነው እንዴ? በጌታ እና ሄኒ አግባ እኔ ነው የተባልኩት እኮ። የሄኒ መውረድ ምን ይባላል? እና እንዴት ነው ሰንበት? እንዴት እያለፈ ነው? እንዴት ነው አመት በዓል ሳምንቱ እንዴት ታለፈ? እግዚአብሔር ይመስገን እኛ ጋር ደህና ነው፣ ሁሉ ሰላም ነው። እስድሮስ ሰላም በለን። ኤሲ ደህና ነው ወይ? ኤሲ ምርጥ ሰው አለ። እሱ የወጣ መስሎኝ ነበር። እንዴት ናችሁ? ደህና ናችሁ? ሰላም በለን። እንዴት ነው ዳቆም ለኩ ማማይ ኒቆስታታን ቤቲ ናቱ እንዴት ናችሁ? መስገን አምላክ። ታች ያሉስ ይተው እነሱ እኔ አላልኩም። ጠረጴዛው ዙሪያ ስላለን እኛ ለዚያ ነው። ታችም ያላችሁ በላይም ያላችሁ እንዴት ናችሁ? ጠረጴዛ ስትል ደስ ትዝ አለኝ። እንትኑ እኮ ቀረ ልምጥ ሰምተሃል? ሰማያዊው አልፈቀደም ታውቃለህ? ሰማይ አልፈቀደም አልተደሰተም ተባለ እኮ ስለ ነጩ ዙፋን ተብሎ። የነጩ መንበር አምላክ አልፈቀደም ታውቃለህ? ስለዚህ ዝም ማለት እንዲያው ምልክት ከሆናቸውማ ማለት ሪል ምልክት ብሎ ይሄንን ከተቀበሉ እውነትም ወደ ጌታ ቤተክርስቲያን መምጣት አለባቸው። ማለት ይሄንን በቃ እውነት ምልክት ነው። እግዚአብሔር ይህንን አድርጓል። 3 አክሲደንት ደርሶብናል፣ በቃ በዚህ ምክንያት አቆምን ካሉና እግዚአብሔር ይህንን አልወደደም ካሉ እቺ እውነተኛ ጌታ ቤተክርስቲያን ነች ማለት ነው። እንደዚህ ካመኑ ምልክቱን ካመኑ መቀበል አለባቸው ማለት ነው። እውነተኛ ጌታ ቤተክርስቲያን መሆኗንም ጭምር ወደዚች ቤተክርስቲያን እንዲቀላቀሉ ጥሪ እናቀርባለን ለነዴፍ ማለት ነው። እንግዲህ እግዚአብሔር እንደማይተውም እንደ ምልክት ከተቀበሉ እኔ እንግዲህ አይመስለኝም ሳስበው። ያ ሌላ አሁን ርዕሱ እንዳይመጣ ነው እንጂ አብዛኛው እንትን ነው ይሄ ላይክ ጥራዝ ነጠቅነት ካልሆነ በቀር በትክክል የተጠኑ ነገሮች ናቸው ብዬ አላስብም። አንዳንዶቹ የቀረቡት ነገሮች ማለት ነው እንደ እንትን ይሄ ላይክ እንደ ማስረጃ ምናምን የመጡት ነገሮች ምናምን ከዛም አልፎ ከእንትን ይልቅ ይሄ ከምንድነው የሚባለው ላይክ ይሄ እንትን ይሄ ጥላቻ ንግግሮች ምናምን ናቸው አንዳንዶቹ ላይክ። ምክንያቱም ለምሳሌ እኔ የነጩን መንበር ወይም የእስክንድሪያውን መንበር ከተቃወምክ ኦብቪየስሊ ወደ ኢትዮጵያ የእስክንድሪያው መንበር እዛው እና ቅዱስ አትናቴዎስ ትክክለኛ አፖስቶሊክ ሰሰሽን ከሌላቸው እንደው የሜዲቫል ሴንቸሪ ላይ ሙስሊም ጳጳሳት ተልከው እንዲህ ተብለው ምናምን ማለትም አያስፈልግም። ምክንያቱም በቃ አለቀ እዛው ላይ። የእስክንድሪያው መንበር አፖስቶሊክ ሰሰሽን ከሌለው እኛም አይኖረንም። መላው የአፍሪካ ቤተክርስቲያን አሁን ላይ ባለነው ሳይሆን በሜዲቫሉም ታይም ጊዜ የአሌክዛንድሪያው ፖፕ የመላው አፍሪካ የኢትዮጵያ፣ የኑቢያ፣ የሊቢያ አብያተ ክርስቲያናት ሁሉ አባትና የበላይ ጠባቂ ስለሆነ እነዚህ ሁሉ አብያተ ክርስቲያናትም አሁን ላይ ስለሌሉ ግን ቢኖሩ አፖስቶሊክ ሰሰሽን ያው የላቸውም እንደማለት ነው። ስለዚህ እስክንድሪያ መንበር ያን ማፍረስ በቂ ነው። ወደ ኢትዮጵያ ይሄ እንትን ተልከው በደርግ ጊዜ እንትን ተሾመው በኢህአዴግ ጊዜ እንትና አቡነ ጳውሎስ ተሾሙ ምንም አይጠቅምም። ያ እንደው ይሄ ዲፕ ወደ ሌላ እንትን ላይክ ወደ ጥላቻ ካልተሄደ በስተቀር ማለት ነውና ብቻ
ብቻ እንደዛ ነው። ወደ ሌላ ርዕስ አስገባኋችሁ። ስለ ዘፈን እያወራችሁ ነው። ይሄ ይሻላል፣ ያኛውን ይጠቅማል ብለህ ነው። ብቻ ዞሮ ዞሮ በነገራችን ላይ አፖስቶሊክ ሰክሴሽን ላይ ኢትዮጵያን ማናገር እንኳን መናገር አይደለም እንትን ማድረግ አይችሉም፣ ጭራሽ ማለት ነው። ጭራሽ አይችሉም። አፖስቶሊክ ሰክሴሽን ላይ የጌታ ቤተክርስቲያን እንዴት ይናገሯታል? እብር ራሱ ያኔ ሲነሳ የነበረው እንዲያውም ተቋርጦ ነበረ። አትናቴዎስ ላይ ተነስቶ አልነበረ? አትናቴዎስ ጊዜ የነበረው እንግዲህ ኢዩሳቢዮስ ሶማሶታ እሱ በጣም ሲሰራ ነበረ። በቃ እየሾመ ነበረ እየሄደ ማለት እንግዲህ ቀጥታ ከአትናቴዎስ ጎን የነበረ ሰው ነው፣ ጳጳስ ነው። እንዲያው ወታደር መስሎ ድቁናንም እየሾመ ነበረ፣ ክህነትንም እየሾመ ነበረ፣ እየዞረ ማለት ነው። ወታደር መስሎ በዛ ልክ ሲሰራ ነበረ። አንድም ጊዜ አፖስቶሊክ ሰክሴሽን ወይም ደግሞ ክህነቱ የተቋረጠበት ጊዜም የለ። እብር ራሱ ለዲያቆናትና ለካህናት ራሱ ይሄ ሲደረግ ነበር እና ክርስቲያኖችም የአርዮሳውያንን በኩል ተሾሞ ከመጣ እንዲያውም ልክ ዩሳቢዮስን እንትን ሲያደርጉ ምንም ውሃ እንኳ አይሰጡትም ነበረ ለገላው ማለት ነው። በቃ ህዝቡ ጭራሽ አይቀበላቸው በእነሱ ተሾሞ የመጡትን እና ቅዳሴውም ቀጥሎ ነበረ ማለት ነው። በእኛ በዲያቆናትም በካህናትም አንድ ላይ ምዕመኑ ልክ በአትናቴዎስ መንገድ በእኛ መንገድ ያሉት ከአርዮሳውያን ውጭ ማለት ነው ያሉት እነሱ እንትን ዲያቆናት ሲያንሱ እንዲሾምላቸዋል። ቅዳሴውም ቀጥል ነበረ። ቅዳሴውም ቀጥሏል፣ ትምህርቱም ቀጥሏል። ትምህርትም አልተቋረጠም። ለምን ከተባለ እያንዳንዱ መልእክታትን ፌስታል ሌተር በነገራችን ላይ አሁን ላይ እነሱ የሚናገሩት 66 መጽሐፍን ነው የምንቀበለው ምናምን ብለው የሚናገሩት ትምህርቱ ያኔ አትናቴዎስ ሲያስተምር የነበረ ነው። ፌስታል ሌተር በተደጋጋሚ ሲጽፍ የነበረው ቅዱስ አትናቴዎስ እንግዲህ ይሄ የታወቀ ነው። የፋሲካ ሌተር ማለት ነው። በፋሲካ ጊዜ በጾም ጊዜ እሱ በስደት እያለ ይጽፍላቸው ነበረ ለክርስቲያኖች፣ ጠንክሩ በርቱ ምናምን። ስለዚህ ምንም የተቋረጠ ነገር የለም። ትምህርቱ ማለት ያው በስደት ውስጥ ነው፣ በመከራ ውስጥ ሊኖሩ ይችላሉ ክርስቲያኖች። በትምህርትም አልተቋረጠም፣ በቅዳሴም አልተቋረጠም፣ በክህነትም በሹመትም አልተቋረጠም። ስለዚህ አንድም የቤተ ክርስቲያናችንን ማለትም አፖስቶሊክ ሰክሴሽንን ትምህርት አንስታችሁ ቤተ ክርስቲያንን መተቸት አትችሉ፣ አይቻልም። በቃ እናንተ ደግሞ አይ በቃ ልንተች ነበረ፣ ግን ደግሞ ከሰማይ ምልክት ታየን፣ 3 ጊዜ አክሲደንት ደረሰብን አልከን። እንግዲህ 3 ቀን ልንገባ ነበረ፣ 3ቱም ቀን አክሲደንት አመጣብን። ስለዚህ እግዚአብሔር ደስ አላለውም፣ ሰማይ ደስ አላለውም አለ ዴቭ ማለት ነው። እና እንደዛ ካልክማ ያው እኔ አሁን አጋጣሚም ሊሆን ይችላል ዊዶን ነው እሱን እንትን አለለም፣ ግን እንደዛ አሜን ብለህ ከተቀበልክ እግዚአብሔር ደስ አላለውም ብለህ ካመንክማ የጌታ ቤተክርስቲያን መሆኗን ይኸው በምልክትም እየተነገረ ነው። ተቀበል፣ በቃ መቀበል አለብህ። የጌታ ቤተክርስቲያን ይኸው እግዚአብሔር ከሰማይ እያሳየ ከሆነ ይህን ነገር እየተቸ ካለ እንደ ፈርዖን አንተን እንትን እያደረገ ከሆነ ካለበት ትተህ መውጣት ነው። አይ አልወጣም ብለህ እዛ ከምትሆን ከሆነ ደግሞ እንደ ፈርዖን ትቀራለህ ማለት ነው። በባህር ውስጥ ተምጠ ለሁሉም ለፕሮቴስታንቶችም ለሌሎችም ጭምር የጌታ ቤተክርስቲያንን በአንድም በሌላ እንዳትተቿት፣ ልተቿትም አትችሉ። በቃ በተለይ በትምህርቷ በአስተምሮቷ ይቻላል። በአስተምሮ ማንም ሊተች አይችልም። እና ለማንኛውም እንኳን አደረሳችሁ በድጋሚ ለዳግም ትንሣኤ። ጌታ ኢየሱስ ክርስቶስ ለሐዋርያት በድጋሚ የተገለጠበት ቶማስ አምላኬ ጌታዬ ብሎ የመሰከረበት ዕለት ናት እቺ የምናስባት። ቶማስ መስክሯል አይደል? አምላኬ ነህ ጌታዬ ነህ ብሎ መሰከረ። አንተ ሳይተን ያመንከው ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረልን ለእኛም እኛ የምናምነው አይተን ሳይሆን ሳናይ ተነግሮን እምነት ከመስማት ነው። ስለዚህ እኛ ደግሞ በእምነት ክርስቶስን አይተን የምናምን ብፁዓን ነን ተብሏል። ጌታ ኢየሱስ ክርስቶስ እንግዲህ ሁላችንም ለስጋውና ለደሙ ያብቃን፣ ያበርታን፣ ያጽናን። ከዓለማዊነት ይልቅ ወደ ጌታ እንድናደላ ማለት ወደ ክርስቶስ መምሰል። የሆነ ነገር ላይ ይሄ ዘፈን ኃጢአት ነው ኃጢአት አይደለም፣ እሱ ላይ አይደለም።
ዘፈን ኃጢአት ቢሆን ባይሆን ለእኛ ጉዳያችን አይደለም። ለክርስቲያን ርዕሱ አይደለም። ሆነ አልሆነ አይደለም፣ ርዕሱ አይደለም። በቃ ለክርስቲያን መሆን ያለበት ክርስቶስን መምሰል፣ ጌታን መምሰል፣ ጌታ የሄደበትን መንገድ መሄድ ነው። መጠጥ ኃጢአት ነው አይደለም፣ ይሄ እሽዋችን አይደለም። እና ለክርስቲያን ባይጠጣ መልካም ነው። ቢጠጣስ ኃጢአት ነው? አይደለም። ግን ከሰከረ ወደ ኃጢአት ነው መንገድ፣ ወደ ጥፋት ነው። ስለዚህ ከጅምሩ ቢጠነቀቅ የተሻለ ክርስቲያን ሲሆን ማለት ነው። ወደ ክርስቶስ እያደገ ሲሄድ ያንን እየተወ ይሄዳል። ስለዚህ አንድን ግን ክርስቲያን እንዲያደረገ ብላችሁ ማለት ዝም ብላችሁ መዝለፍ የለባችሁ። እንደዚህ አትዝለፉ። የራሳችሁን ጉድፍ ይዛችሁ ሌላን እንትን አታደርጉ። ድካም ውስጥ ያለውን የሚጾም የማይጾም አለ አይደል? የሚጾም ቢኖር የማይጾምን እንዳይተቸው ይላል ቅዱስ ጳውሎስ። ለምን? ወደሚጾም እንዲያድግ ማለት እንዲጾም እንዲበረታ እንዲያድግ እንጂ እንዲያው ተችቶ ምናምን ነው። ምንም እንትን አይደለም። ግን ቤተክርስቲያን ምን ታስተምራለች የሚለውን ትምህርታችን መያዝ አለብን። በቃ ቤተክርስቲያን የምታስተምረው ሰውን ወደ ድህነት ማምጣት፣ ዓለምን ከመውደድ ማውጣት፣ ዓለምና በዓለም ውስጥ ያለው ጠፊ መሆኑ እንዲረዳና እንዲገነዘብ ማድረግ ነው። ሊያጠፋ የሚችል ከሆነ ቡናም ሱስ ሆኖብህ ከጾም የሚያግድና ከእግዚአብሔር ማለት እግዚአብሔር ነገሮች የሚያስወጣ ከሆነ ብትተውም ምንም ችግር የለም። ብትጠጣ ኃጢአት ነው። ቡና ኃጢአት አለ። ጠጣ አልጠጣ እስ ነው። መጠጥም ልክ እንደዛ፣ ዘፈንም ልክ እንደዛ። እነዚህ ሁሉ ማለት ሐሜትማ ትልቁ ነገር ነው። ከሐሜት ራስን ከመጠበቅ እንግዲህ ትልቁ ኃጢአት አይደለ? ሐሜት በተደጋጋሚ ይነገራል። ሐሜት በነገራችን ላይ በራሱ ሐሜት ስለሰው መናገር በክፋት ማለት ነው። ያው ምንድን ነው የሚሆነው? ፍቅርን ማጣት ነው። ፍቅርን ማጣት ደግሞ እግዚአብሔርን ማጣት ነው። ስለዚህ ጥንቃቄ ይደረግ። ከዚህ የተነሳ በጣም ብዙ ነገሮች ማንሳት የሚቻላል እና እንዲያው ብንገናዘብ መልካም ነው። እና ሰላም ሁኑ፣ ደህና ዋሉ ሁላችሁ ዋሉ ሁላችሁ። መልካም በዓል፣ መልካም ጊዜ። ኧረ አንድ ወንድማችን ግን ሰላም ሳትለን ኒቆ ስታጣ ኒቆ አለ አሉ መኩ እንዴት ናችሁ? ደህና ነህ? እንዴት ነህ? አለን ይመስገን አምላክ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ሳታወራ በቃ ልንዘጋ። በስማ ትንሽ ክራውድ ሲበዛ ምናምን ይጨንቀኛል ነው። ፕሮፋይልም አይታይም። ያለ ገስት ላይ ያለ ራሱ አትመስልም። ማን ነው ግን? ሴን ዴቪድ ቅዱስ ዳዊት። የእሱ ሐውልቱ ነው መሰለኛ። በረከቱ ይደረብን። አሚን። ሰባቱ ሀብታት። እሺ፣ ለማንኛውም በሉ ደህና ሁኑ። መልካም በዓል ይሆንላችሁ።